ሰዎችን እናንተ ዝም ብሎ የሚያምን ልብ ስላላችሁ አይደለም ማመን ያለባችሁ። ሰውየው ካራክተሩ፣ ፓተርኖቹ እንዴት ናቸው? እኔ ያዩት የሆነች ቁንጽል ነገር ነበር። ምን አልኳቸው? አብርሃም ውሸታም ነው አልኳቸው። አሉኝ አብርሃም ውሸታም ነው። የሆነን ሰው ላለመጉዳት እኮ ታይሚንግ የምንጠብቅበት ጊዜ አለ አይደለ? የሆነን እውነት ያዛርገን ዋሽተን የሆነን ሰው ታይሚንግ እንጠብቅና ልክ እኔ ታማኝ ነኝ ማለት አልሳሳትም ማለት አይደለም። የ3 ዓመት ሕፃን ልጅ ድንገት እናቱ ብትሞት ወይ አባቱ ቢሞት መታችሁ እናተ ሞተች ትሉታላችሁ። እውነታው ግን ወይ ብር የላቸውም። ኦኬ፣ ያንን ነገር መግለጥ አልቻሉም። ሄሪ ነኝ። እንኳን ወደዚህ ቤት በሰላም መጣችሁ። ይሄ በኔ እይታ የሚመስሉኝ ከእናንተ ጋር የምንካፈልበት ቤት ነው። በኔ እይታ ነገሮችን የምመለከትበትን የማይበትን አንግል ከእናንተ ጋር የምናወራበት የምንማማርበት ቤታችን ነው። ዛሬ የኔ ውድ ቤተሰቦች የማነሳው ስለ ማመን ነው። ማመን ለእናንተ ምንድን ነው? ብዙ ሰዎች የሆነን ሰው አምነዋለሁ ወይም ደግሞ አምናታለሁ ስንል ያ ሰው ፍጹም እስኪመስል ድረስ መልአክ ኤንጅል እስኪመስል ድረስ ፍጹምነትን ከዛ ሰው እንጠብቃለን። ከዛ ያ ሰው ብዙ ነገር ከሆነልን በኋላ በስህተት የሆነ ነገር ፌል ቢያደርግ፣ የሆነ ነገር ሲዋሸን ብናገኝ፣ የሆነ ነገር ቢፈጠር ኮምፕሊትሊ ያለንን ነገር ዲስሚስ አድርገን ሰርዘን ለዛ ሰው ያለንንም እምነትም ፍቅርም ሁሉ ነገራችን ገደል ይገባል። ታዲያ እምነት ምንድን ነው? ትክክለኛው ማመንስ ምንድን ነው? መለማመድ ያለብን የማመን ትክክለኛው ዲፊኒሽን ምንድን ነው? በእኔ አረዳድ ካነበብኩት ከኖርኩትም እንዲሁም ሰዎች ሊኖራቸው ይገባል ብዬ ከማስባቸው እይታዬ ያ ማለት እኔ ትክክል ነኝ እናንተ ስህተት እኔ ትክክል ምናምን የሚሉ ሀሳቦችን ሳይሆን የኔን ፐርስፔክቲቭ በዚህ መንገድ ብንረዳ ካነበብኩት ከህይወት ካገኘሁት ከኖርኩት ቀላል ህይወት አልኖርኩምና ከነዛ ህይወቶች ውስጥ የተገነዘብኩትን የተረዳሁትን እንዲሁም ደግሞ መጽሐፎችም ሳይንስም ሳይኮሎጂም የሚደግፍልንን ሀሳቦች ነው የምናነሳው። በእኔ እይታ የማምንበትም በጣም በብዛትም ለመረዳት የሞከርኩት እውነታም አንድን ሰው እናምነዋለን ማለት አንድን ሰው አምነዋለሁ ወይም አምናታለሁ ማለት አትሳሳትም፣ አይሳሳትም፣ አያጠፋም፣ ፍጹም ነው፣ መልአክ ነው ማለት ሳይሆን አንድን ሰው አምነዋለሁ ማለት ኢንቴንሽናሊ ሆን ብሎ በክፉ ሐሳብ ተነሳስቶ እኔን ለመጉዳት፣ እኔ ላይ ቺት ለማድረግ፣ እኔን ለመዋሸት፣ እኔን ለመጣል፣ ለመሰባበር፣ እንባይን ለማፍሰስ ምንም ነገር አያደርግም ማለት ነው። ሆን ብሎ አያጠቃኝም ማለት እንጂ ፍጹም ነው ማለት አይደለም። ምክንያቱም የሰው ልጅ ፍጹም አይደለም ሲጀምር ደካሞች ነን። ራሳችንም አምነዋለሁ ባዮቹ ራሳችን የሆነን ሰው ላለመጉዳት እኮ ታይሚንግ የምንጠብቅበት ጊዜ አለ አይደለ? የሆነን እውነት ያዛርገን ዋሽተን የሆነን ሰው ታይሚንግ እንጠብቅና ልክ ጊዜና ታይሙ ሲመጣ ያን ሰው እንነግረዋለን። ኦኬ፣ ጊዜና ታይሙ ሳይመጣ በፊት ግን ምናልባት ያ ሰው እውነታው ላይ ቢደርስ ዋሽተሽኛል፣ ዋሽተኛል፣ ከዚህ በኋላ አላምንህም ምናምን ትላላችሁ። ነገር ግን ያ ሰው የዋሻችሁ ወይ ደግሞ ያን ነገር ሆልድ ያደረገውና ታይሚንጉን የጠበቀው እናንተ እንዳትሰበሩ፣ እናንተ እንዳትጎዱ ወይም ደግሞ ለክፋት አስቦ ሳይሆን እሷን ልቧን ከምሰብር ነገሮች አመታችቼ ነገሮች አረጋግቼ ቀስ ብዬ እውነታውን እነግራታለሁ ወይም ደግሞ እነግረዋለሁ ብለን የያዝነው ነገር ሊሆን ይችላል። እና አንድ ሰው እኔ ታማኝ ነኝ ማለት አልሳሳትም ማለት አይደለም። ሆን ብዬ ግን እምነት የጣሉብኝን ሰዎች አልጎዳም። ህሊና የሚባል ነገር አለኝ የሚወቅሰኝ። ስለዚህ መታመን የኔ ግዴታ ነው። ፍጹም ግን አይደለሁም። የሆነን ሰውም ሳምን ፍጹም ነው የሚል ሌብል ከሰጠ ፈጣሪ መልአክ እናደርገዋለን። ያ ደግሞ ለሰው ልጅ የተሰጠ ግብር አይደለም። አይዘው በተለያዩ ሐሳቦች ይሄንን ነገር መደገፍ እንችላለን።
የሆነ ሰዓት ያው በፊት ልጅ እያለሁኝ ልጅ ስላችሁ 16 ምናምን ዓመቴ መጽሐፍ ቅዱስ ማንበብ ጀመርኩና አንድ አባቴ ፋዘርን የነፍስ አባት አገኘው። ከዛ ስለ አብርሃም ጠየቅኳቸው። አብርሃም የሰው ልጆች ሁሉ አባት ነው፣ አብርሃም ዘርህን እንዳሸዋ አበዛልሃለሁ የተባለ ቅዱስ አባት ነው ምናምን ምናምን አልኳቸው። አዎ አብርሃም ማለት እንዲህ ነው፣ የዋ እንግዳ ካልመጣ ቤቱ ምግብ አይበላም ነበረ፣ እንደዚህ ልጁን ለመሰዋት እግዚአብሔር ካለው ፍቅር አንጻር ምናምን እያሉ ብዙ ነገር ሲነግሩኝ እኔ ያየኋት የሆነች ቁንጽል ነገር ነበር። ምን አልኳቸው? አብርሃም ውሸታም ነው አልኳቸው። አሉኝ አብርሃም ውሸታም ነው እንዴ? ለምን አልሽ ልጄ ሲሉኝ፣ እንዴ ሳራና አብርሃም እኮ ተሰደው የሆነ ንጉስ ካገኟቸው በኋላ ንጉሱ ሳራን ተመኝቶ መልከ መልካም ስለነበረች እቺ ሴት ሚስትህ ነች ብሎ ሲጠይቀው አይ እህቴ ነች አለ። እህቴ ነች ስላለ ግን ወንድሟ ስለሆነ አብረው የመጡ ሰዎችን ሁሉ ተንከባከበ። ሳራን ደግሞ ይዞ ወደ ቤተ መንግስቱ አስገባት። እግዚአብሔር ግን ደጋግሞ በህልሙ ተገልጾ አስፈራራው፣ እንዳይደርስባት እንዳይነካት አስጠነቀቀው። ከዛም በኋላ አብርሃም ጋር ስለምን ዋሸህኝ ብሎ ሲጠይቀው እንዴ ሚስቴ ነሽ ብል እኔን ገለ እሷን ትወስዳለህ፣ እህቴ ነሽ ብል ግን ከነ ቤተሰቧ ትንከባከብናለህ ብሎ መለሰለት። ስለዚህ አብርሃም ውሸታም ነው፣ ዋሽቷል። ሚስቴ ነሽ ነበር ማለት የነበረበት አይደል? ይሄ አብርሃም ኢንቴንሽናሊ አልዋሸም። አብርሃም ሚስቴ ናት ቢል ኖሮ ይስሐቅ የሚባል ያዕቆብ ኤሳው የሚባሉ ነገሮች እያንዳንዱ ዘፍጥረት እኛም ጭምር እንደ ምድር አሸዋ የበዛን ፍጥረታቶች በሙሉ አንገኝም ነበረ። ኢንቴንሽናሊ ባይሆንም አብርሃም ዋሽቷል። የዋሻው ግን ለምንድን ነው? ለበጎ ነው። ሁለተኛው ላይ አስተካከለው፣ ታይሚንጉን እየጠበቀ ኦኬ። አብርሃም ታማኝ ነው። አብርሃም ለቃሉ የሚገዛ ነው። አብርሃም ፈጣሪውን የሚፈራ ነው። አብርሃም ከኃጢአት የራቀ ነው። አብርሃም ብዙ ነገሮችን ለማድረግ ከእግዚአብሔር ለመቅረብ እግዚአብሔርን ማናገር የሚችል ነው። ኦኬ ግን ዋሸ። ስለዚህ አብርሃም ታማኝ አይደለም አንልም። ቅዱሳን የተባሉትን በእያንዳንዱ መንገድ ስትሄዱ የሆነ ፋውል ታገኛላችሁ። እንደ ልቤ የተባለው ዳዊት እንኳን እኮ ዘሙቷል። ከሚስቱ ጋር ተኝቶ ማርገዟ መጸነቷ ሲታወቅ ብዙ ነገር አለ አይደል? የምናውቀው ታሪክ አለ አይደለ? ከዛ ባሏን ከሷ ጋር እንዲተኛ ገፋፋው። እሱ ግን አገሬ እንደዚህ ሆና ከሚስቴ ጋር ፈጽሞ አልተኛም ማለት። ስለዚህ መጨረሻ ላይ ሊታወቅበት ሲሆን ባሏን አስገደለው፣ እሷን አገባት ማለት ነው። ግን እያንዳንዱ ጋር ስንሄድ ኢንቴንሽናሊ ያደረጉት ያላደረጉት የሆነ ነገር አለ። ግን እንደ ልቤ ተብሎ ነው አይደል ዳዊት የተጠራው? ለምን እንደ ልቤ ተባለ? ለምን መታመኛው እግዚአብሔር የሚያምንበት እንደ ልቡ የሆነ ለምን ተባለ? ብዙ መልካም ነገሮች አሉት። ታማኝ ነበር፣ አማኝ ነበረ። ግን የሰራውን ፋውል ያንን ነገሩን በዜሮ አላጣፋበትም። ንስሐ መግባትን ያውቃል። ይቅር ማለትን፣ ይቅርታ መጠየቅን ያውቅበታል። ለምሳሌ በጣም ባሎች፣ ወንዶች ያሳዝኑኛል። በተለይ ትዳር ውስጥ ያሉ ወንዶች ለምሳሌ እኛ ሚስቶች ይሄንን ይዘና፣ ይሄንን ግዛ፣ ይሄንን አድርግ ምናምን ሲሉ ደውለው ይቅርታ ላይ ስላላገባው ሲሉ ደውለው ለምን ብዙ ሰዎች ጋር ስለማወራ ኤክስፒሪየንስም በደንብ ከሰዎች ስለመሰበስብ ማለት ነውና ሲሉ ባሎች ኪሳቸው ውስጥ ገንዘብ ከሌላቸው ገንዘብ የለኝም ለሚስታቸው ማለት አይፈልጉም። የለኝም ማለት እንደ ሽንፈትም ይቆጥሩታል። ሁለተኛ ለሚስት የለኝም ካሏትም ጥሩ ነገር አይሰማትም። ደን ምንድነው የሚሉት? ወይ አለፌዋለሁ፣ ወይ ረሳሁት፣ ወይ እንዲሁኝ እኮ ረስቼ መጣሁ፣ እንዲህ ሳላረግ መጣሁ ብለው ቤት ይገባሉ። እውነታው ግን ወይ ብር የላቸውም። ኦኬ ያንን ነገር መግለጥ አልቻሉም። ብር ስለሌላቸው ረሳሁት ብለው ዋሹን። ግን ባሎቻችን የእውነት ታማኝ አይደሉም ለማለት ይሄ ያበቃል? እኛን ለመጉዳት ሆን ብለው ኢንቴንሽናሊ ነው ያዋሹት አይደለም። እዛ ጋር ማለት ነበረባቸው በቃ። ግን ምናልባት እኮ ባልሽ በጣም ታማኝ፣ በጣም ስነ ስርዓት ያለው አንቺን ላለመጉዳት እስከ ጥግ የሚሄድ ላንቺ የሚለፋ ላንቺ እና ለልጆቹ ብዙ መስዋዕት የሚከፍል ወንድ ምናልባት ባህሪውን የምታውቂው የምትመኪበት ሰው ሊሆን ይችላል። ጥቃቅል የሚባሉ ነገሮች ግን ያንቺን ስሜት ከመጠበቅ አንጻር
ያንቺን ባህሪ ከመረዳት አንፃር ነገሮችን ከበር አድርጎ የሚያልፍልሽ በጣም ብዙ ነገር አለ። በቃ ባሌ ታማኝ አይደለም፣ ባሌ ዋሽቶኛል ምናምን ብትይት ኖርማል አይደለም። ከማንንም ሰው ጋር ልትኖር አትችልም። ምክንያቱም ሰዎች ፍጹም አይደለንም። የ2 ዓመት የ3 ዓመት ሕፃን ልጅ ድንገት እናቱ ብትሞት ወይ አባቱ ቢሞት መታችሁ እናተ ሞተች ትሉታላችሁ? ቀን ትጠብቃላችሁ። የምትነግሩበትን መንገድ ጭንቅላቱን ስሞዝ እያረጋችሁ ስለ ሞት እያስረዳችሁ እንዴት ልትነግሩበት የምትችሉ ጭንቅላቱ በማይበላሽበት መንገድ ምናምን እያላችሁ ታይሚንግ ስትጠብቁ ልጁ እንዳጋጣሚ የእናቱን ሞት ከሌላ ሰው ቢሰማ እናንተ ውሸታም ናችሁ ቢላችሁ ነው። እሱን ለመጉዳት ሆን ብላችሁ ሳይሆን የዋሻችሁት ታይም እየጠበቃችሁ ለጭንቅላቱ ለማንነቱ እየተጠነቀቃችሁ ነበር። ኦኬ ዴን ታማኝ የሚል ስያሜ ይህን ሰው አምነዋለሁ ስንል ሆን ብሎ አይጎዳኝም በዚህ እርግጠኛ ነኝ 200% ማለት ነው እንጂ ያ ሰው መልአክ ነው ፍጹም ነው ማለት አይደለም። ከብዙ ሰዎች ጋር አብረን እንዳንኖር የሚያደርገን ይሄ አጉል ፍጹምነትን እንስልና እንደ እግዚአብሔር እንቆጥራቸዋለን። ባሎቻችንን፣ ሚስቶቻችንን፣ እናቶቻችንን፣ አባቶቻችንን፣ ጓደኞቻችንን፣ የሥራ ባልደረቦቻችንን በተለያየ መንገድ አንዳንዴ ግን ኢንቴንሽናሊ ሆን ተብሎ ሳይሆን እናንተን ፕሮቴክት ከማድረግ አንፃር የምትዋሹት ውሸት ሊኖር ይችላል። እና ደግሞ ሰዎች ስለሆናችሁ ባላወቃችሁበት መንገድ ተሳስታችሁ ያንን ሰው የሚያሳዝን ነገር ትሰራላችሁ። አትድገሙት እንጂ ያንን ስለተሳሳታችሁ 100% እናንተ ህሊናና ምናችሁ ቆሸሸ ማለት አይደለም። መታጠብ መንጻት ይችላል። የእናንተን ታማኝነት አያጎድልም። ሆን ብላችሁ ኦን ፐርፐስ ሰውየውን ለማሳዘን፣ ሰውየውን ለመጉዳት፣ ሰውየውን ለማድማት፣ ለማስለቀስ፣ ለመጣል ከተጠቀማችሁበት የስ ታማኝም አይደላችሁም፣ ክፉና መሰሪ ሰዎች ናችሁ። ግን እንደ ሰው መሳሳት የሚባል ነገር እንዳለ አንዳንዴ ታይሚንጉን ጠብቆ ኢቭን ውሸት የሚባል ነገር እንዳለ ልናውቅ ይገባል። ስለዚህ እኔ አሁን ከልብ ያምናታለሁ ብል ፍጹም ነሽ መልአክ ነሽ ማለት አይደለም። እኔን ለመጉዳት ምንም ነገር አታደርግም የሚል እርግጠኝነት ነው የሚኖረው ማለት ነው። ሌላው ደግሞ ትንሽ ልጨምርላችሁ የምፈልገው ነገር ሰዎችን እናንተ ዝም ብሎ የሚያምን ልብ ስላላችሁ አይደለም ማመን ያለባችሁ። ሰውየው ካራክተሩ ፓተርኖቹ እንዴት ናቸው? ከህሊናው ጋር የታረቀ ሰው ነው ወይ? ስለ ሰብአዊነት የሚያውቅ ሰው ነው ወይ? ይገባዋል ላይ እኔ እሱን ማመን ልቤን መስጠት ህሊናዬን መስጠት በዛ ሰው ላይ መደገፍ ይገባዋል ወይ የሚለውን ነገር ደግሞ ጥበብ ይፈልጋል። የነገሯችሁን ሁሉ የምታምኑ ዝም ብላችሁ የምትነዱ ሰዎች ከሆናችሁ ያ ሰው ታማኝ ነው ማለት አይደለም። እናንተ ናችሁ እምነታችሁ ለማን መስጠት እንዳለባችሁ የማታውቁት። ስለዚህ እምነት ራሱ የሚሰጠው ሰው ተመዝኑ ኦኬ እንደ ወርቅ ተፈትኖ እንጂ ዝም ብሎ ተነስቶ እምነትና ልብም ደግሞ አይሰጥም። ብዙ ሰዎች በዚህ መልክ ሲጎዱ ሲያለቅሱ ስለማይ ነው። ስለዚህ እኔ ስለታማኝነት ያለኝ መልከታ ይሄንን ይመስላል። የኔ ውድ ቤተሰቦች በሌላ ምርጥ ያሰብ ተመልሰን እንገናኛለን። አመሰግናለሁ፣ እወዳችኋለሁ። አስተያየታችሁን እንዲሁም መልከታችሁን ኮሜንት ስር አስቀምጡልኝ፣ በክብር መልሳለሁ። እንገናኛለን።